ብዙ ፓስተሮች የብዙ አገልጋይ ልጅ እኛ ሀገር ላይ የምናውቀው ነው። አገልጋይ መሆን አይፈልጉም። አገልጋይነትን ይጸየፉታል፣ ይጠሉታል። ለምን ሲባል አባቶቻቸው የሚያዩቸው በድህነት ነው። አባቶቻቸውን የሚያዩቸው በችግር ነው። ስለዚህ አገልጋይ መሆንን አይፈልጉትም። ይሲ እየተቸገርክም ግን የእውቀት መንፈስ የእውቀት ስፒሪት በአንተ ላይ ኦፕሬት ካደረገ ልጆችህ ዘመንህን እንዲወዱት ማድረግ ትችላለህ። አሁን ችግሩ አይደለም አገልጋይነት እንዲጠላ ያደረገው። ለችግሩ አንተ የሰጠው ምላሽ ነው ልጆች አንተ ላይ ያለውን ኦፊስ እንዲጠሉ ያደረገው። አንተ ለችግሩ ያለህ ምልከታ ነው። አንተ ልጆች ችግሩን እንዲረዱበት አድርገህ ያቀረብክበት የእውቀት መንፈስ ነው እንጂ አገልጋይነት እንዲጠላ ያደረገው። አባቶቻችን ዘመን እኮ ማን የሚወደድ ላይፍ ነበረው። ነቢያትን እኮ እግዚአብሔር እኮ አሰቃይቷቸዋል ማለት እኮ ይቀላል። ኢሳይያስን መጣና እርቃን በአደባባይ ይገልጣለውና 3 ዓመት እርቃንህን ያለ ፓንት አደባባይ ላይ እየተመላለስክ ትንቢት ተናገር። አስበዋል የኢሳይያስ ልጅ ምን እንደሚችል። ነገር ግን ኢሳይያስ ላይ የነበረ የእውቀት መንፈስ ነበር። ሲወልድ እንኳን ዝም ብሎ አብሮ ስለተኛ ሊወልድ አይደለም፣ መልእክት ሲመጣለት ነው የሚወልደው። እያንዳንዱ የኢሳይያስ ልጆች ሲታዳቸው እግዚአብሔር ምርኮን አፈጥናለሁ፣ ብዝበዛን አቸኩላለሁ፣ ስለዚህ ልጅ ውለድ ሲለው ሄዶ ይወልዳል። የልጁን ስም ምርኮ ፈጠነ፣ ብዝበዛ ቸኩሎ ብሎ ያወጣለታል። እያንዳንዱ የተወለዱት ልጆች እንኳን በመተኛት የመጡ አይደሉም፣ በፕሮፌቲካሊ የመጡ ናቸው። ስለዚህ አባትየው እርቃኑን በአደባባይ ላይ ሲመላለስ ያየ ልጅ ነብይነትን ሊወድ አይችልም፣ በትክክል ካላስረዳኸው በስተቀር የእግዚአብሔርን ዓለም እንዲበራለት ወደዛ ዓለም እስካልገፋው ድረስ በእውቀት መንፈስ። እዚህ አባቶቻችን የሄዱበት መራራ የሚመስል ነገር ግን የሚወደድ ኢሳይያስ በእውቀት መንፈስ የተሞላ ስለሆነ ቤቱን ዊን ያደረገ ሰው። እርቃኑን እየተመላለሰ ሰፖርት የሚያደርጉ ልጆች ነው ያሉት። ሰፖርት የምታደርግ ሚስት ነው ያለችው። ኧረ አበደ የሚል የለም። ለምን ሲባል የሆነውን ሁሉ ለምን እንደሚሆን ያውቃሉ። ወደዚህ መንፈስ ይሄ የሚጨበጥ ነው። መንፈስ ቅዱስ በእኔ ውስጥ አለ ካለን ይሄንን መንፈስ ቅዱስ ሊሰጠን የታመነ። አይ መንፈስ ቅዱስ በእኔ ውስጥ የለም ካለን እነዚህ መንፈሶች የኛ አይደሉም። ነገር ግን መንፈስ ቅዱስ በእኔ ይኖራል፣ ኢየሱስን ከሙታን ያስነሳው ያው ሕያው መንፈስ ከኔ ጋር ነው ካልን እነዚህ እግዚአብሔር ያዘዘልን ስፒሪቶች እድል ፈንታችን ናቸው። እግዚአብሔር በእነዚህ መንፈስ ዘመናችንን ይሙላው። አሁን ደስ የሚለው እነዚህ የጠቀስኳቸው እነዚህ 7 የእግዚአብሔር መንፈስ የሚባሉት በመንፈስ ቅዱስ አማካኝነት ውስጣችን ነው ያሉት። እግዚአብሔርን ፍራ የሚል ስብከት ስለተሰበኩ እግዚአብሔርን አልፈራም።